ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ሚዲያ ዳሰሳ ፕሮግራማችን ነው። በሳምንት አንድ ጊዜ የሚሄድ ፕሮግራማችን ነው። ወቅቱን ጠብቀን ዛሬ ተገናኝተናል። በዛሬው ፕሮግራማችን የተለያዩ ሀሳቦችን የምናነሳ ይሆናል። ቲጂ አጠገብ ያለች፣ እኔም እስከ ፕሮግራሙ ፍጻሜ ድረስ አብሬያችሁ የምቆይ ይሆናል። ምን ይዘሻል ቲጂ? ቢኒ እንግዲህ የተለያዩ ርዕሰ ጉዳዮችን አካትቼ ተገኝቻለሁ። ምርጫ ላይ የተመለከቱ ዜናዎች እንዲሁም ደግሞ ከወቅታዊ የነዳጅ አቅርቦት ጋር የተያዘ መረጃንም ሰሞኑን ሲወጡ ከነበሩት ማለት ነው። ተጨማሪ ደግሞ ወደ መካከለኛው ምስራቅ አሁንም በጣም ትኩስ የሆኑ ሁኔታዎች እየተከሰቱ ያሉበት ወቅት ላይ እንደመሆናችን ወደ መካከለኛው ምስራቅ ያለውንም ጦርነቱን የተመለከቱ አንድ ሁለት መረጃዎችን አካትቻለሁ። አንተ ጋር ምን አለ የሚለውን እኔ በኔ በኩል እንግዲህ ነዳጅን በተመለከተ የተወሰነ መረጃ የምሰጣቸው ይሆናል ለተመልካቾቻችን። እንግዲህ ቀጣይ የትግራይ ክልል ፕሬዚዳንት ማን ሊሆን ይችላል የሚል ግምት ወጥቷል። እሱንም የምንነግራቸው ይሆናል። ጀነራል ታደሰ ወረደ አከራካሪ በተባሉ ቦታዎች ላይም ደግሞ የሰጡት አስተያየት አለ። እሱንም ለተመልካቾቻችን የምናደርስ ይሆናል። በትግራይ መጠለያ ውስጥ ያሉ ተፈናቃዮች መሞታቸውም ተነግሯል። ይህንንና ከውጭ ደግሞ ተሻገር ስንል በመካከለኛው ምስራቅ ያለውን የጦርነት ጉዳይ የሚመለከት ይሆናል። በእኔ በኩል ካንቺን ጀምርና ወደ እኔ እንመለሳለን። እስቲ ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል። እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። መልካም ቢኒ፣ ያው የመጀመሪያ መረጃ የሚሆነው ወደ ጋይንት ላይ ከሰሞኑ ታቀደ የተባለ አንድ የጥፋት ተግባር ነበረና ያንን ማክሸፉን ከመከላከያ ሰራዊት ሚዲያ ያገኘነው መረጃ ያመለክታል። ቢኒ እንግዲህ የኢትዮጵያ ታሪካዊ ጠላቶች የሰጡት የጥፋት ተልእኮን ተሸክሞ ወደ ጋይንት የመጣውን የጥፋት ቡድን የሀገር መከላከያ ሰራዊት እንዲሁም በክልሉ የጸጥታ አካላት እርምጃ እንደተወሰደበት በአካባቢው ሕግ በማስከበር ላይ የሚገኘው የመከላከያ ሰራዊት አመራር የሆኑት ኮሎኔል አለሜ ታደለ የተናገሩበት ሁኔታ ያገኘነው መረጃ አለ ማለት ነው። ቡድኑ ለህዝብ እንዲሁም ለሀገር የማያስብ ይልቁንም ደግሞ ኢትዮጵያ ጠል ከሆነ አጀንዳ ተቀብሎ ክልሉን ለማተራመስ እየሞከረ ያለ ነው ያሉት ኮሎኔል አለሜ ታደለ ማለት ነው። ከሰሞኑም እንግዲህ ወደ ደቡብ ጎንደር ዞን ዘልቆ በመግባት የህዝብን መገልገያ የሆኑ ንብረቶችን ለመዝረፍ ለማቃጠል እንዲሁም የተለመደ ድርጊቱን ለመፈጸም ሙከራ አድርጓል ሲሉ ነው በአጽንኦት ሲናገሩ እየተሰማው ከሰሞኑ ማለት ነው ቢኒ። ይሁን እንጂ ግን ምስራቅ እዝ በዚሁ ቡድን ላይ አፋጣኝ እርምጃን በመውሰድ የአካባቢውን ሰላም እያስጠበቀ እንደሚገኝም በእርግጠኝነት የተናገሩበት ሁኔታ አለ። ጋይንት ላይ የታቀደውም የቡድኑ እንዲሁም ደግሞ የላኪዎቹ ህልምም በመከላከያ ሰራዊት ክንድ መክሸፉን ተናግረዋል። መከላከያ ሰራዊት ደግሞ ጥፋተኞችን ተከታትሎ በመያዝ ህግ ያስከብራል። ከሀገር ጠላቶች ጋር ወግ ነው ደግሞ ህዝብን ለማዋረድ የሚንቀሳቀሱ አካላትንም ለአፍታ እንደማይታገስ ኮሎኔል አለሜ የተናገሩበት ሁኔታ አለ ማለት ነው። አሁን ላይ ጋይንት እጅግ ጸጥታ ያለበትና አካባቢውም ሰላም ነው ሲሉ የገለጹበት ሁኔታ አለ። ከዚህም ጋር ተያይዞ ደግሞ ህዝቡም ለሐሰተኛ እንዲሁም ደግሞ አደናጋሪዎች ወሬውን ጆሮ በመንሳት በሙሉ ልቡ በልማቱ ላይ መሳተፍ አለበት ሲሉ ሀሳባቸውን የሰጡበት ሁኔታ አለ። ከጸጥታ ኃይሎች ጎን በመቆም እንዲሁም አካባቢውን ነቅቶ በመጠበቅና በመከታተልም ሰላሙን ለማወክ የሚጥሩትን አካላት መከላከል እንደሚገባም መልእክት ያስተላለፉበትን መረጃ ከመከላከያ ሰራዊት ሚዲያ አግኝተናል ማለት ነው። ይሄንን እንካቹ ለማለት ነው ለውድ ተመልካቾቻችን።
የኔ የመጀመሪያ መረጃ ይሄንን ይመስላል። አንተ ጋር ያለውን የመጀመሪያውን መረጃ እናጋራ ደግሞ ቢኒ። ወደኔ መረጃ ስመጣ በህገወጥ የነዳጅ ስርጭት ከ600 በላይ ሰዎች መታሰራቸው ተነግሯል። በዚህ ስርቆት መንግስት 48.7 ሚሊዮን ብር ሊያጣ የነበረ ሲሆን ይህንን ገንዘብ ለመንግስት ገቢ መደረጉም ተሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር የሆኑት ዶክተር ካሳሁን ጎፌ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት መረጃ መንግስት በጀመረው የቁጥጥር ስራ በህገወጥ ንግድና አሻጥር ተሳትፏል ያላቸውን 613 ሰዎችን ማሰሩን ገልጸዋል። ከታሰሩት ሰዎች መካከል የንግድ ጽህፈት ቤት ኃላፊዎች ይገኙበታል። የቡድን መሪዎች፣ የቁጥጥር ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም በየደረጃው የሚገኙ የጸጥታ አካላቶች እንደሚገኙበት ገልጸዋል። ህገወጥ የነዳጅ ስርጭትና ግብይትን ተግባራትን ለመቆጣጠር በ6 ክልሎችና በ2 የከተማ አስተዳደሮች በተደረገ የተቀናጀ ዘመቻ መጠነ ሰፊ እርምጃ ተወስዷል ሲሉም ገልጸዋል። እስከ ትናንትና መጋቢት 12 2018 ዓ.ም ድረስ በተወሰደው እርምጃ አጠቃላይ 250,000 ሊትር ቤንዚንና 198,000 ሊትር ናፍጣ በህገወጥ መንገድ ሲዘዋወርና ጥቅም ላይ ሲውል ተይዞ መወረሱን ሚኒስትሩ ጠቁሟል። ከተወረሱ ነዳጆች መካከል በሽያጭ እንዲውል የተደረገው 48,663,000 ብር ለመንግስት ገቢ መደረጉንም ተናግሯል። እንግዲህ በእኔ በኩል ያለው የመጀመሪያው መረጃ ይሄን ይመስላል። ወደ አንቺ ሁለተኛ መረጃ ልሰድሽ። መልካም ቢኒ፣ እኔም እዚሁ ርዕሰ ጉዳይ ላይ ነው ቆይታዬን የማደርገው። ምክንያቱም ሁለተኛ መረጃዬ እዚሁ የነዳጅ ሁኔታ ላይ ትኩረቱን ያደረገ ስለሆነ ማለት ነው። እንግዲህ ባሳለፍነው ሳምንት ከንቲባ አዳነች አቤቤ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባ መጠቀም ይኖርብናል ሲሉ የገለጹበት ሁኔታ አለ። ያው ከንቲባ አዳነች አቤቤም ብቻም አይደለም፣ ጠቅላይ ሚኒስትር ዶክተር አብይ አህመድም ጨምሮ በርካታ አመራሮች በየደረጃው ያሉ አመራሮች ነዳጅን ያው አሁን በመካከለኛው ምስራቅ አካባቢ ያለውን የጦርነቱን ተከትሎ የተለያዩ ሀገራችን ኢትዮጵያ ላይ ብቻም አይደለም በርካታ ሀገራት ላይም የነዳጅ እጥረት እያጋጠመ ስለሆነ ያ ነገር ከዚህ በፊት ስንጠቀምበት እንደነበረው እስከሚመለስ ድረስ ህብረተሰቡም የተቻለውን ሁሉ በማድረግ ቁጠባ እንዲያደርግ የሚል የተለያዩ መልእክቶች እየተላለፉበት የነበረ ሳምንት ነው ቢኒ። እንግዲህ ከንቲባ አዳነች አቤቤም እንደገለጹት በአሁኑ ወቅት በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ሀገራችንን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት አቅርቦቱን እንደ ልብ ማግኘት እየቻሉ እንዳልሆኑ አጽንኦት ሰጥተው ተናግረዋል። ስለሆነም የከተማዋ ነዋሪዎች ችግሩ ተፈቶ ወደ መካከለኛው ወይንም ደግሞ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባ መጠቀም አለብን ሲሉ የተናገሩበት ሁኔታም ነበረ። የከተማዋ ነዋሪዎችም አጫጭር መንገድ የሚባሉትን በእግር በመጓዝ እንዲሁም ደግሞ የተለያዩ መንቀሳቀሻ ልክ እንደ ብስክሌት አማራጮችን እንዲሁም የኤሌክትሪክ ተሽከርካሪዎችን በመጠቀም እንዲተባበሩን ጥሪ ያቀረቡበት ሁኔታ አለ። አሁን ደግሞ ይሄ እንዲህ እየተባለ እየተነገረበት ካለው ባሻገርም ቢኒ አንተ ደግሞ እያነሳቸው ያለውን አይነትም ሁኔታ በበርካታ ክልሎች እንዲሁም ደግሞ ሁለቱ ከተማ አስተዳደሮችን ጨምሮ የወጣውን ቁጥር እጅግ በጣም ብዙ ነው እና ይሄንን ነገር ያላማከለ ነገርም እየተስተዋለ ያለበት ሁኔታ ስላለ እንግዲህ ያው ህብረተሰቡም የቀረበውን ጥሪ ተቀብሎ ደግሞ እነዚህም አካላት ደግሞ አንተ እንዳሻገር አይነት መረጃን ማለት ነው እዛ ላይም ተመስርቶ ያንን ነገር እየተገበረ ያለም ደግሞ ከድርጊቱ እንዲቆጠብ እኛም ማሳሰብ እንወዳለን። ያው እንግዲህ ቢኒ ይሄንን ጨምረን ማንሳት አለብን ብዬ የማስበው ነገር ምንድነው ትራንስፖርቴሽንም ላይ እንግዲህ አስተውለህ ከሆነ ካሳለፍነው ሳምንት ጀምሮ የተሻሻለ የታሪፍ ሁኔታ አለ። ያንን ነገር ይዞ የመጣው በአጠቃላይ ምን ያክል ከወደፊት ራሱ ቶሎ ማይቆም ከሆነ ይሄ ጦርነት ምን ያክል የነዳጅ ተግዳሮት ሊደርስ እንደሚችል ከወዲሁ መገንዘብ ወይንም ደግሞ ልትረዳው የምትችለው ነገር ነውና ያው እንግዲህ የተላለፈውን መልእክት መተግበር ያስፈልጋል እላለሁ። እኔ ጋር ያለው ሁለተኛ መረጃ ይሄንን ይመስላል። እንግዲህ ወደ እኔ ስመለስ ወደ ትግራይ ነው ይዣቸው የሚሄደው ተመልካቾቼን። በትግራይ ክልል በሚገኙ ህጻጽ ተፈናቃዮች መጠለያ ጣቢያ ውስጥ ከግንቦት ወር 2017 ዓ.ም ጀምሮ እስካሁን ድረስ 333 ተፈናቃዮች በረሃብና በመድኃኒት እጥረት ምክንያት መሞታቸው ተገልጿል። በሌላ በኩል ደግሞ በአድዋ ከተማ ከመስከረም ወር 2018 ዓ.ም ጀምሮ 125 ሰዎች ህይወታቸውን አልፈዋል። በድምሩ በእነዚህ ሁለቱ መጠለያ ውስጥ ብቻ 458 ሰዎች ህይወታቸው ማለፉ ታውቋል ማለት ነው። በህጻጽ የሚገኙ ተፈናቃዮችና
አስተባባሪዎች እንደሚሉት ከሆነ የሟቾች ቁጥር መጨመር፣ የበሽታዎች መስፋፋትና የሰብአዊ እርዳታ መቀነስ ሁኔታው ይበልጥ ሊባባስ እንደሚችል ገልጸዋል። የህጻጽ ተፈናቃዮች መጠለያ አስተባባሪ አቶ መብራህቶም በህጻጽ ያለውን ሁኔታ ለመረዳት በአይን ማየት ያስፈልጋል ሲሉም ገልጸዋል። ቀደም ሲሉ ጥሩ ጅማሮች የነበሩ ቢሆንም አሁን ግን ተቋርጧል ሲሉም ተናግረዋል። ሰዎች እየደከሙና እየሞቱብን ይገኛሉ የሚልም ሀሳብ አንስተዋል። አቶ አብርሃ ለህመሞች መስፋፋት እንደ ዋነኛ ምክንያት የጠቀሱት ከፍተኛ ምግብ እጥረት መኖሩ፣ የንጹህ መጠጥ ውሃ አለመኖሩና ከፍተኛ ሙቀት መጋለጣቸውን እንደሆነ አንስተዋል። ወደዚህ ቦታ ከተዘዋወረም በኋላ 8 ሰዎች ሞተዋል የሚልም ሀሳብ አንስተዋል። እንግዲህ ከነበሩበት ቦታ ወደ ሌላ ቦታ ዘዋውሯልና ወደዛ ከተዘዋወሩ በኋላ 8 ሰዎች መሞታቸውን ነው የተናገሩት። አጠቃላይ ሁኔታው እጅግ አስከፊ ነው ያሉት አስተባባሪው ነዋሪዎቹ ላለፉት 3 ዓመታት ያህል በተቀደደ ፕላስቲክ መጠለያ ስር ያለ በቂ ጥላ እና ኤሌክትሪክ አገልግሎት መቆየታቸውን አንስተዋል። እንደ አቶ አብርሃ ገለጻ መጠለያ ጣቢያው 4856 አባወራዎችን ወይም 16650 ሰዎችን የሚይዝ ሲሆን ከሱዳንና ከምዕራብ ትግራይ በሚመጡ አዳዲስ ተፈናቃዮች ምክንያት ቁጥሩ በየቀኑ እየጨመረ ነው። እዚህ ጋር እንግዲህ መያዝ የሚችለው 16650 ነው። ከዛ በላይ የሆነብን ነው የሚል ሀሳብ አንስተዋል። በየቀኑ 5 ወይም 6 ሰዎች ይገባሉ። አብዛኞቹ ከአደባይና ፍሬ ሰላም ከሚባሉ አካባቢዎች የሚመጡ ናቸው የሚልም መረጃ ሰጥተዋል። አስተባባሪው ከባለስልጣናት በኩል ተገቢ ምላሽ አለመኖሩንም ጠቅሷል። እንግዲህ እዚህ ላይ ማንሳት የሚገባን ነገር የፌዴራል መንግስቱ በተደጋጋሚ ተፈናቃዮች ወደ ቦታቸው እንዲመለሱ ጥረት ቢያደርግም በክልሉ መንግስት ምክንያት ነገሮች እየተሳካ አይደለም። የፕሪቶሪያ ስምምነትም ተግባራዊ እንዳይሆን ዋነኛው እንቅፋት የሆነው የክልሉ መንግስት ነው። አሁንም ለነዚህ ሰዎች መሞት ተጠያቂው ዋነኛው የክልሉ መንግስት ነው። ምክንያቱም ከየቦታው የሚመጡትን እርዳታዎች በሙሉ በተገቢ ሁኔታ ለነሱ ከማድረስ ይልቅ ለጦርነት እየተዘጋጀበት አንዳንድ መሳሪያዎችን እየገዛ ከዛ ከሚመጣላቸው ከሚሰጣቸው ነገር ላይ እየቀነሰ ጦርነት እየተዘጋጀ ስለሆነ ነው እንደዚህ አይነት ነገሮች እየመጡ ያሉት። ከረድኤት ድርጅቶች የሚመጡትን እርዳታ እንጠብቃለን የሚልም ጥሪ አስተላልፏል። እንግዲህ በዚህ አካባቢ ያሉ ሰዎች ኢትዮጵያውያን ናቸው። ያሳዝናሉ። በረሃብ ሰው መሞት የለበትም፣ ሊያውም በዚህ ዘመን ማለት ነው። ነገር ግን ሰው መርዳት ስላልቻለም አይደለም፣ የፌዴራል መንግስቱም ስላልረዳ አይደለም ይሄ እየሆነ ያለው። እዛ ጋር የፖለቲካ ስራ እየተሰራ ስለሆነ ነው። እውነት ፖለቲካውን ከሰዎች መለየት ይገባል። እዚህ ላይ ማንሳት የሚገባን ነገር ይሄ ነው። የመጠለያ ኃላፊ አቶ አብርሃ ይህንን ቢሉም እሳቸውም ራሳቸው ምን አይነት ስራ እየሰሩ ነው የሚለው ነገር መነሳት መቻል አለበት። በእኔ በኩል ያለው መረጃ ሁለተኛ ይሄ ነው። ወደ ሶስተኛው መረጃ ወደ አንቺ ልሰድሽና እመልሳለሁ። መልካም ቢኒ፣ ወደ ሶስተኛው መረጃ ሳልፍ እንግዲህ ምርጫን ነው የምናገኘው። መጪው ምርጫ ሰላማዊነቱን በጠበቀ መልኩ እንዲካሄድ ተሰሚነታችንን ተጠቅመን የሚጠበቅብንን እየተወጣን ነው ሲሉ የሀገር ሽማግሌዎች እንዲሁም ሀደ ሲንቄዎች ተናግረዋል። ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የምርጫ ክርክሮችን በማድረግም እንግዲህ ፖሊሲዎቻቸውንና ስትራቴጂያቸውን የማስተዋወቁን ተግባር እያከናወኑ ይገኛሉ። እንግዲህ ካሳለፍነው 2 ሳምንት በፊት የተጀመረው የመራጮች ምዝገባ በበርካታ ክልሎች እንዲሁም ደግሞ 2 ከተማ አስተዳደሮችን ጨምሮ በበርካታ ቦታዎች ላይ እየተካሄደ ነው የሚገኘው። ቢኒ የመራጮች ምዝገባ ከየካቲት 28 ቀን ማለት ነው 2018 ዓ.ም ጀምሮ በዲጂታልና በመደበኛ መንገድ እየተከናወነ ይገኛል። ቀደም ብዬ እንዳነሳው መሰል ታላላቅ ሀገራዊ ክንውኖችን ስኬታማ እንዲሆኑ አባገዳዎች፣ ሀደ ሲንቄዎች እንዲሁም የሀገር ሽማግሌዎችን ጨምሮ ሌሎች ተጽዕኖ ፈጣሪ ግለሰቦች ትልቅ ድርሻን ይጫወታሉ። ይሄ ግልጽ ነው ቢኒና ጉዳዩን በተመለከተ እንግዲህ የአዳማ ከተማ የሀገር ሽማግሌዎች ህብረት ምክትል ሰብሳቢ የሆኑት አቶ ፈይሳ መገርሳ ለኢትዮጵያ ዜና አገልግሎት እንደተናገሩት ምርጫው ሰላማዊና ዲሞክራሲያዊ እንዲሆን የበኩላቸውን ድርሻ እየተወጡ እንደሆነ ነው የገለጹት ማለት ነው። እንግዲህ ያው ከየካቲት 28 ቀን ጀምሮ ቀደም ብለን እንዳነሳ ነው ቢኒ የመራጮች ምዝገባ እየተካሄደ ነው። ይሄንን እንካችሁ ለማለት ነው። እኔ ጋር የነበረው ሶስተኛ መረጃ ይሄ ነው። ወደ አንተ ልሻገርና እንቀጥላለን። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርሶ መስፈርት ምንድነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88 ሺህ ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት
የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥኖ በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። እንግዲህ ወደ እኔ መረጃ ስመልስሽ እዛው ትግራይ ላይ ነው የምንቆየው። የትግራይ አካል የሆነና አሁን በተከዜ ዘብ ስር የሚተዳደረው ካልተመለሰ ቀጣዩ ትውልድ ወደ ጦርነት መግባቱ አይቀርም ሲሉ የትግራይ ጊዜያዊ አስተዳደር የሆኑት ሌተናንት ጀነራል ታደሰ ወረደ ገልጸዋል። ፕሬዚዳንት ታደሰ ይህንን ያሉት በትግራይ ምስራቃዊ ዞን ጽራ ወንበርታ ወረዳ የተከናወነውን የግብርና ማሳዎችና የአፈር ጥበቃ ስራዎችን የማጠቃለያ መርሃ ግብር ላይ ለመጎብኘት በሄዱበት ወቅት ነው ይህንን ንግግር የተናገሩት። እንደ ምዕራብ ትግራይና ጸለምት የመሳሰሉት ያልተመለሱ የትግራይ መሬቶች በዛው እንደተወረሩ ለማስቀረት የሚመስል የሴራ አካሄድ እያስተዋልን ነው ያሉት ጀነራሉ ይህ ትውልድ ሉዓላዊ መሬቱን የማስመለስ ግዴታ እንዳለበትም በአጽንኦት ገልጸዋል። ይህ ትውልድ መሬቶችን የሚያስወርር ትውልድ መሆን የለበትም ያሉት ጀነራል ታደሰ እነዚህ የተወረሩ መሬቶች በዚህ ትውልድ ሳይመለሱ ቢቀሩ እንኳን ቀጣዩ ትውልድ ማስመለሱ ስለማይቀር ለቀጣዩ ትውልድ ጦርነት አውርሶ ማለፍ እንዳይሆኑብን ዛሬውኑ ለችግሩ መፍትሄ እንስጠው ሲሉ ተደምጧል። በተደጋጋሚ ከትግራይ ክልል ኃላፊዎች እንደዚህ አይነት ንግግሮች ይሰማሉ። መንግስት ይህንን ቦታ በፕሪቶሪያው ስምምነትም ሆነ በኢትዮጵያ ህገ መንግስት መልኩ እፈታለሁ የሚል ሀሳብ አምጥቷል። እነሱ ግን ያንን መቀበል አይፈልጉም። ዛሬውኑ ነገሮችን እንዲሆን ነው የሚፈልጉት። ለንግግርም ለምክክርም ፍላጎት የላቸውም። የኢትዮጵያ መንግስት የምክክር ኮሚሽን አቋቁሞ በኢትዮጵያ ያሉትን ችግሮች በንግግር ለመፍታት ጥረት እያደረገ ነው። አንደኛው ጥረት ከሚያደርግባቸው ቦታዎች እንደዚህ አይነት አሻሚ ቦታዎች ላይ ነውና ነገሩን ወደ ጦርነት ከመውሰድ ሁልጊዜም ጦርነት ከማውራት ይልቅ በእንደዚህ አይነት መፍትሄ ለመፍታት መሞከርም ጥሩ ነው የሚል እሳቤ ነው ያለኝ። እዚህ ጋር ያለኝን ሀሳብ እዚህ ጋር ልጨርስና ወደ አንቺ ልመለስ። መልካም ቢኒ፣ እንግዲህ ወደ ውጪ መረጃ ነው የምሻገረው። የሰሜን ኮሪያው መሪ ኪም ጆንግ ኡን ታዳጊ ልጃቸው ኪም ጁኤን በማስከተል በሀገሪቱ ስልታዊ የክሩዝ ሚሳይል ሙከራ ላይ ለሁለተኛ ጊዜ መገኘታቸውን የመንግስት መገናኛ ብዙሃን የዘገቡበት ሁኔታ አለ። የኛው ሙከራ ካለፈው የሚለየው እንግዲህ ሚሳኤሎቹን ቾህዮን ከተሰኘችው የባህር ኃይል አውዳሚ መርከብ ላይ የተተኮሱ መሆናቸው ሲሆን ይህም ሀገሪቱ ከመሬት በተጨማሪ ከባህር ላይ ጥቃት የመሰንዘር አቅሟን ማሳደጓን ያረጋገጠ ክንውን ሆኗልን የተባለው ሚሳኤሎቹ እንግዲህ በሰሜን ኮሪያ ምዕራባዊ የባህር ጠረፍ ላይ የተቀመጡ ኢላማዎችን በትክክል መምታታቸው የተገለጸ ሲሆንም መሪው ኪም ጆንግ ኡን በዚህ ጥቃት ዓላማ የባህር ኃይሉን የማጥቃት አቅም በተግባር ለማሳየትና አስተማማኝ የሆነ የኒውክሌር ጦርነትን መከላከያ አቅምን ይበልጥ ለማጠናከር መሆኑም የተነገረበት ሁኔታ አለ። ቢኒ፣ በወቅታዊ መድረኮች ላይ በተደጋጋሚ እየታየች ያለችው ደግሞ የ13 ዓመቷ የመሪው ልጅ መገኘትም የሀገሪቱን ቀጣይ መሪነት ትረከባለች የሚል ግምትን በዓለም አቀፍ ተንታኞች ዘንድ በሰፊው እያሳደረ ይገኛል። ይህ የሰሜን ኮሪያ የሚሳኤል ሙከራ የተከናወነው አሜሪካ እንዲሁም ደቡብ ኮሪያ የሚያካሂዱትን የጋራ ወታደራዊ ልምምድን ተከትሎ ሲሆን ሰሜን ኮሪያ ይህን ልምምድ ሀገሪቱን ለመውረር የሚደረግ ዝግጅት ስትል በድጋሚ የኮነነችበት ሁኔታ አለ ማለት ነው። ካለፈው ሙከራ በተለየ መልኩ በዚህ ሂደት ላይ የባህር ኃይሉን ስልታዊ የበላይነትን ለማሳየት ትኩረት የተሰጠው ሲሆንም የታዳጊዋ ኪም ጁኤ በወታደራዊ መስክ ላይ ያላትን ተሳትፎም ከመቼውም ጊዜ በላይ ጎልቶ ታይቷል ነው የተባለው። ቢኒ፣ እንግዲህ ከውጪ የጀመረው መረጃ ይሄንን ይመስላል። ወደ አንተ ልሻገር። እንግዲህ እኔ እዛው ትግራይ ላይ ነው የምቆየው። ጀነራል ታደሰን ለመተካት የሚጠበቁ እጩ ፕሬዚዳንቶች እየታወቁ ይገኛሉ። ከ22 ቀናት በኋላ ስልጣናቸው በይፋ የሚያበቃው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃ የሚተካቸው ፕሬዚዳንት በህወሓት ተመድቦ እየተጠባበቀ እንደሚገኝ ለህወሓት ጽህፈት ቤት እጅግ ቅርብ የሆኑ ምንጮች ማረጋገጣቸው ተሰምቷል። ህወሓት ለዚህ ኃላፊነት የመደባቸው ሹመኛ በአሁኑ ጊዜ የጊዜያዊ አስተዳደሩ ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መሆናቸውን ምንጮች ገልጸዋል። አቶ አማኑኤል እጩነታቸው በይፋ ቀርቦ 9 አባላት ባሉት የካውንስል ስራ አስፈጻሚ ውስጥ በ8ቱ ይሁንታ እንደተሰጣቸው ተረጋግጧል ማለት ነው። አዲሱ ፕሬዚዳንት እጅግ የተገደበ ስልጣን እንደሚኖራቸውም የተጠቆመ ሲሆን እነዚህ ምንጮች እንዳሉት በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው የካውንስሉ ስራ አስፈጻሚ ብዙዎቹን ኃላፊነቶች ጠቅልሎ እንደሚይዝ በማውሳት ፕሬዚዳንቱ ከህዝብ መሰረታዊ አገልግሎቶች ጋር የተገናኙ የዕለት ተዕለት ተግባራትን ከማከናወን የዘለለ ይሄ ነው የሚባል የመወሰን ሚና እንዳይኖራቸው
እንዲኖራቸው እንደተደረገም ተገልጿል። በአንድ መንግስት ውስጥ እጅግ ወሳኝ የሚባሉት ቦታዎች የጸጥታ ኃይሎች፣ የፖለቲካ፣ ኢኮኖሚ የመሳሰሉ ነገሮችን ካውንስሉ ቀደም ብሎ በመደባቸው ኮሚቴዎች አማካኝነት እንደሚመሩ እነዚህ ምንጮች አረጋግጠዋል። የኮሚቴዎቹ አስተባባሪዎች፣ የስራ አስፈጻሚዎች ሪፖርቶቻቸውን የሚያቀርቡት ለካውንስሉ ሰብሳቢ ለዶክተር ደብረጽዮን እንጂ ለሚመደቡት ፕሬዝዳንት አለመሆኑን አረጋግጠዋል ማለት ነው። እንግዲህ አቶ አማኑኤልም በዚህ አግባብ ኃላፊነቱን ለመረከብ መወሰናቸው ተረጋግጧል። የጀነራል ታደሰ ወረደ የስልጣን ዘመን ከማብቃቱ ከአንድ ወር በፊት ጀነራሉ መልቀቂያ እንዲያስገቡና አቶ አማኑኤል ቀደም ብሎ ይህንኑ ስልጣን እንዲረከቡ ታስቦ ነበር ሲሉ እነዚህ ምንጮች ገልጿል። ሆኖም ግን ጀነራል ታደሰ ይህንን አይነቱ ክብረነክ አካሄድ አቁሙ ብለው ዶክተር ደብረጽዮንን በማስጠንቀቃቸው አቶ አማኑኤል እስከ መጋቢት 30 በትዕግስት መጠበቅ ግድ እንደሆነባቸው ምንጮች ገልጸዋል ማለት ነው። የፌዴራል መንግስቱ በዚህ አዲስ ምደባ የሚኖረው አቋም ምን እንደሆነ እስካሁን ባይታወቅም አቶ አማኑኤል አሰፋ በተገባደደው ሳምንት አጋማሽ አዲስ አበባ ባሉ ባለሀብቶች አማካኝነት ከጠቅላይ ሚኒስትሩ የቅርብ ሰዎች ጋር ሚስጥራዊ ውይይት ማድረጋቸው ለባለሀብቶቹ ቅርብ የሆኑ ምንጮችም አረጋግጠዋል ማለት ነው። እንግዲህ በእኔ በኩል ያለው ቀጣዩ መረጃ ይሄን ይመስላል። ወደ አንቺ ልመልስሽና ወደ ውጭ የሚሻገር ይሆናል። መልካም ቢኒ፣ እንግዲህ ወደ መጨረሻው መረጃ ስናልፍ እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎችን መፈጸሟ ተገልጿል። የዓይን እማኞች ለቢቢሲ ፐርሺያን እንደተናገሩት ከባድ ፍንዳታዎች በዋና ከተማዋ ቴህራን ተሰምተዋል ነው ያሉት። የእስራኤል ጦር በኢራን በሚገኙ የመንግስት መሰረተ ልማቶች ላይ ጥቃቶችን መፈጸሙን ማስታወቁ ነው የተናገረው። ቢኒ ሐሙስ ዕለት እንግዲህ ያሳለፍነው ሐሙስ ዕለት ነው እስራኤል በኢራን ላይ በፈጸመቻቸው ጥቃቶች የሰላማዊ ሰዎች መኖሪያ ስፍራዎችም መውደማቸው ስጋትን ፈጥሯል ማለት ነው። ሌሊቱን ቴህራን ወደ እስራኤል ሚሳኤሎችን ያስወነጨፈች ሲሆንም ቴልአቪቭ ማክሸፏን አሳውቃለች በዛው ልክ ማለት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ጋዜጣዊ መግለጫ ላይ እንደገለጹት እንግዲህ ኢራን መውደሟን እንዲሁም ደግሞ ዩራኒየም ማበልጸግም ሆነ ባሊስቲክ ሚሳኤሎችን ማምረት አትችልም ሲሉ የተናገሩበት ሁኔታ አለ። በዚህ ሳምንትም እንግዲህ ቴህራን እስራኤል በሳውዝ ፓርክ ጋዝ ማምረቻ ስፍራ ላይ የፈጸመችውን ጥቃትን ተከትሎ የአጸፋ እርምጃ የወሰደች ሲሆን ይህም የጋዝ ዋጋን በእጅጉ እንዲንር አድርጎታል። ሐሙስ ዕለት ዩናይትድ ኪንግደም እንዲሁም ደግሞ ሌሎች አጋር ሀገራት በሆርሙዝ ወሽመጥ የሚደረግን የመርከቦች ጉዞን አስተማማኝ ለማድረግ የሚጠበቅባቸውን ሁሉ ለማድረግ ዝግጁ መሆናቸውን በጋራ ባወጡት መግለጫ ላይ ጠቅሰዋል ማለት ነው። ቢኒ የመጨረሻ መረጃ ይሄንን ይመስላል። እኔ ጨርሻለሁ። ወደ አንተ ልሻገር። እንግዲህ በእኔ በኩልም ያለው የመጨረሻ መረጃ ወደ ውጭ ዜና ነው ማልፈው። አሜሪካን የ8.46 ቢሊዮን ዶላር የጦር መሳሪያ ለዩናይትድ አረብ ኤምሬትስ ልትሸጥ መሆኑ ተሰምቷል። አሜሪካን ለተባበሩት አረብ ኤምሬትስ የሚውል የ8.46 ቢሊዮን ዶላር የአስቸኳይ መሳሪያ ሽያጭ ውል አጽድቃለች። በማርኮ ሩቢዮ በኩል የተመቻቸው ይህ ግዙፍ ስምምነት የተለመደውን የኮንግረስ ግምገማ ሂደት በድንገተኛ ሁኔታ በመዝለል በቀጥታ እንዲተላለፍ የተደረገ ነው። ጥቅሉ የታድ የሚሳኤል መከላከያ ስርዓቶችን፣ ሰው አልባ አውሮፕላኖች ወይም ድሮኖችን፣ መቃወሚያ ስርዓቶችንና የኤፍ-16 ተዋጊ ጀቶች ጥይቶችን ያካተተ ሲሆን ይህም በኢራንና በአካባቢው ካሉ ታጣቂዎች የሚሰነዘሩ ጥቃቶችን ለመመከት ያለመ እንደሆነ ተገልጿል። ይህ እርምጃ ኤምሬትስ በክልሉ እያጋጠማት ያለውን የሚሳኤልና የድሮን ስጋትን ለመመከት ያላትን የአየር መከላከያ አቅም በእጅጉ ያጠናክረዋል። አሜሪካን ይህንን ስምምነት በአፋጣኝ እንዲጸድቅ ማድረጓ በመካከለኛው ምስራቅ ካለው ወቅታዊ የጸጥታ ሁኔታ አንጻር ለኤምሬትስ ያላትን ወታደራዊ ድጋፍና ቁርጠኝነትን የሚያሳይ ነው ተብሏል። ሆኖም ሂደቱ የኮንግረስን ቁጥጥር አልፎ በመሄዱ በፖለቲካው ረገድ መነጋገሪያ ሆኗል የሚል መረጃ ነው በእኔ በኩል ያለው። መልካም ቢኒ፣ ያው እንግዲህ የዛሬ መሀል ዳሰሳችን እስካሁኑ ይመስል ነበር። እንግዲህ ውድ ተመልካቾቻችን ለዛሬ ዕለተ እሁድ ማለዳ ወደ እናንተ እንዲደርስ ያጠናቀርነው መሀል ዳሰሳችን እስካሁን እየተመለከታችሁትን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብረናችሁ ቆይታ አደረግን። ላይክ እና ሼር ሚዲያውንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳዮች እስከምንገናኝ ድረስ ሰላማችሁ ይብዛልን።